ይሄ ኩባያ የሆነ ሰውዬ ግን እንዴት ነው የተደፋፈረው ማለት ነው። ጉዳያችሁ ድፍረቱን ጉዳያችሁ። እኔ ላንቺ ጥሩ ስሜት አለኝ ሀይሚዬ አላላትም። ተው እንጂ ዳኒ ተው፣ እንከባበር። ብንከባበር ነው የሚሻለው። በነገራችን ላይ ብሩኬ በተደጋጋሚ ጊዜ ለሀይሚ ተይ ሀይሚ ፍቅራችን አይደፍርስ አንለያይ፣ ይሄ ሰውዬ እኛን ለማለያየት ነው የመጣው ብሎ በተደጋጋሚ ጊዜ ነግሮት ነበረ። በነገራችን ላይ ሀይሚዬ ደግሞ አላስተዋለችም ማለት ያው ዳኒ ጥሩ ሀሳቢ መልካም ሰው ነው የመሰላት። እሱ ግን ዛሬ እውነቴን ነው የምላችሁ የሞላውን ውሃ በኩባያ አንስቶ ለመጎንጨት እየጣረ ባለበት ሰዓት ነው እንግዲህ ዛሬ ላንቺ ጥሩ ስሜት አለኝ። ኧረ ተው ዳኒ ተው፣ ጥሩ ቦታ ላይ ስትል ነበረ። ስንት ካሬ ሜትር ነው እያልን ስንጠይቅ ሳታብራራለን፣ ጭራሽ ደግሞ ዛሬ ጥሩ አስተሳሰብም አለ፣ ጥሩ ስሜትም አለ። አረረረረ በልዳን እየሄድክ አባቴ እየሄድክ መቼም ቢሆን ሀይሚና ብሩኬ ሊለያዩ አይችሉም። ይለያያሉ ብለህ ካሰብክ አንተ የቁም ቅዠት እየቃዠ መሆን አለበት እንጂ ትክክለኛው ዳኒ እንዳልሆንክ ማሰብና መገመት አያቅትም። እንግዲህ ዛሬ እንዳያችሁት ብሩኬም ሀይሚም እንዲሁም ሶሲ ዳኒም መጥቶ ነበረ ማለት ነው። እንግዲህ ይህን ያደረገው ደግሞ ብሩኬ ነው። ምክንያቱም ለአንዴና ለመጨረሻ ጊዜ ዳኒ እና ሶሲ ያሉበትን ሁኔታ በሰላም መፍታት እፈልጋለሁ። በዚህ መንገድ መለየት አልፈልግም ከነዚህ ጋራ። ስለዚህ ሁላቸውም ደግሞ የየራሳቸውን ውሳኔ ማሳወቅ አለባቸው። እኔም ሀይሚም ዳኒም ሶሲም እንግዲህ የየራሳችንን መንገድ መከተል አለብን ብሎ ስላሰበ ጠርቷቸው ዛሬ መተው ነበረ። እንግዲህ ሀይሚዬም ደግሞ ሰሞኑን እንዳያችሁት ዳኒ ባክን አስረዳልኝ፣ እኔ ምንድነው አንተ ንገራቸው፣ እነሱ በጥሩ መንገድ እየተረዱት አይደለም ያንተን ንግግር ስትለው፣ እሱ ደግሞ እኔ ላንቺ ጥሩ ስሜት አለኝ አላት። ሆይ ሀይሚ ራሱ ማመን ነው ያቃታት። በዚህ ልክ ትሄዳለህ ትራመዳለህ ብላ አላሰበችም። እና ግን ዳኒ ትንሽ እዚህ ጋጓ አብልሃል ማለት ነው። ወጥ ረግጠሃል። ለምንም ቢሆን እኛ ሀይሚና ብሩኬ እንዲለያዩብን አንፈልግም፣ የኛ ጨረቃዎች። ቡቡዬ ደግሞ ዛሬ የሌለ ነው የተመቸኝ። ሀይሚና ብሩኬ በነገራችን ላይ ዛሬ ያስተዋልኩ ተረጋ ብለው በብስለት እየተነጋገሩ ምንም አይነት ነገር ሳይገለማመጡ ሳይመነጫጨሩ ነው የተነጋገሩትና ጥሩ ነው ይሄ መብሰላችሁና ወደ ሰላም የሚያመራ ይመስለኛል። ብሩኬ ደግሞ እንግዲህ ለሀይሚ ልደት በጣም ጓጉቷል እና ልደቷን አብሮ ቢያከብር በጣም ደስ ብሎታል። ሰኔ ደርሷል። ሰኔ 16 እያለ ነውና 16 እየደረሰ ነው። ስለዚህ እኔ ደግሞ ልደቷን አብሬ ባከብር ደስ ይለኛል። ምክንያቱም ብዙ ነገር አሳልፍ ያለው ከሀይሚዬ ጋራ የዛሬ አመት ላንገቷ ወርቅ ገዝቼላን ነበር። አሁንም ደግሞ ከዛ የተሻለ ባረግላትና አብሬት ባሳለፍ ደስ ይለኛል ብሏልና እግዚአብሔር አምላክ ደግሞ ሰላምን አምጥቶ በሰላም መንገድ አብራችሁ እንደምታሳልፉ ተስፋ አደርጋለሁ። እውነቴን ነው። ይሄ መልካም ምኞቴ ነው እኔ ለሀይሚና ለብሩኬ። ምክንያቱም እኛ ሀይሚና ብሩኬን አብረናቸው ነው ያሳለፍነው 1 አመት ከምናምን በጣም ደስ የሚሉ ምርጥ ጥንዶች ናቸው እና ስለዚህ ተረጋጉ። ብዙ ተመልካቾችም እንግዲህ በጣም ልባቸው እየተሰበረ ነው። በነገራችን ላይ እዚህ ጋር አንድ ነገር ማለት የምፈልገው ስለ ተመልካቾች ማለት ነው ስለ ብሩኬና ስለ ሀይሚ አድናቂዎች፣ የብሩኬ አድናቂ የሀይሚ አድናቂዎች ማለት ነው እናንተ ማለት ነው እናንተ ግን ቆይ እኔ እምላችሁ ሀይሚን የምትዘቀዝቁት ማለት ነው ብሩኬን የምትዘቀዝቁት ማለት ነው። እኔ እኮ ሀይሚ ስትዘቀዘቅ ማለት ነው ስልኬን ገልብጬ የማየው ነገር ስልኬን ገልብጬ ሳይ አሁንም ሀይሚ ቆንጆ ናት፣ ብትዘቀዘቅም ታምራለች። እና ለማንኛውም እናንተ ሀይሚን ብትዘቀዝቁ ባዘቀዝቁ ከሀይሚ 1 ኢንች የምትቀንሱት ነገር የለም። እንዲሁም ኢንስታግራም ላይ ቲክቶክም ላይ እየሄዳችሁ በተለይ ኢንስታግራም ላይ ምርጥ የሚያማምር ፎቶ ፖስት ታደርጋለች። ከዛ እየወሰዳችሁ ሀይሚን መዘቅዘቅ ትችላላችሁ። ሀይሚን ግን 1 ኢንች መቀነስ አትችሉም። እንዲሁም ደግሞ ብሩኬንም እንደዚሁ በተመሳሳይ ብሩኬንም የሚዘቀዝቁ ልጆች አላችሁ። እናንተም ኢንስታግራም ላይ እና ቲክቶክ ላይ ሄድ እያላችሁ በጣም የሚያማምር ሸበላ እኔ ነኝ ያለ ፎቶ የብሩኬን እያመጣችሁ ዘቅዝቁ። እኛም ደግሞ ሁለቱንም የምንወዳቸው የምናከብራቸው ልጆች ስልካችንን እየገለበጥን እናያለን ማለት ነው። ግልብጥ እያደረገን እናያለን። በቃ ምንም ማድረግ አይቻልም። ይሄን ነው የምላችሁ ለእናንተ። ግን በነገራችን ላይ ብሩኬና ሀይሚ ይታረቃሉ። እናንተ ግን ብሩኬና ሀይሚን እየዘቀዘቃችሁ የምትሳደቡ ልጆች፣ ብዙ ነገር የምትሉ ቤተሰብ ሳይቀራችሁ የምትሳደቡ ልጆች ማለት ነው ብሩኬና ሀይሚ ሲታረቁ እውነቴን ነው የምላችሁ እናንተ ዳር ትቀራላችሁ። ስለዚህ ለምንድን ነው እንደዚህ የምትሰዳደቡት? ከልክ ያለፈ ስድብ። እስቲ አስተውሉ እስቲ። ዛሬም አላችኋለሁ እኔ የኔንም ልንገራችሁ። ጭራሽ ዛሬ አንዷ መታ
እኔ ሐሳብ አስተያየቴን ነው ይመስለኝ ነው የተናገርኩት። ለምንድነው አንቺ ሽንት ቤትሽን ማታጥቢው አለችኝ። እኔ መቼ ሽንት ቤቴን ሳላጥብ ቀረው? አጥቤ ከዛ በኋላ ደግሞ ስራዬን ሰርቼ በትርፍ ጊዜ ነው እዚህ ጋር የመጣሁትና ሐሳብ አስተያየቴን የመሰለኝን የምናገረው። ጭራሽ ሽንት ቤትሽን ጠቢ። እሷም እኮ እያጠበች ነው ቤተሰብ። እውነቴን ነው የምላችሁ። እሷም እያጠበች እኔ ወይ እሷ ሽንት ቤቱን ራሱ አላጠበችም። ለወሬ ነበረ ስትደፋ ስትቀና የነበረው። እና አንዳንድ ልጆች ልክ ብሩኬና ሃይሚ ጥብቅና እንደቀጠሯችሁ እንደ ሾል የምትሏላችሁ። ስለዚህ ብትጋበሩ ይሻላችኋል። ብሩኬና ሃይሚ ሄዱና ተሳደቡልኝ አላሉ። ጭራሽ ወርዳችሁ ቤተሰብ አትሳደቡ። ጭራሽ ሰውን በስራው አታሸማቁ። ሲጀመር በነገራችን ላይ ሁላችንም ሽንት ቤት እናጥባለን። አዎ ማንም የመንግስት ሰራተኛም ቢሆን ታዛዥ ነው። በቃ ሁሉም አዛዥ አለው። ገባችሁ አይደለም? ስለዚህ የሰው ልጅ ማሸማቀቅ አይቻልም በምንም ተአምር። እና ማላችኋለሁ ሃይሚዬ በጣም ጎበዝ፣ ሃይሚዬ በጣም ጀግና ልዕልት የሆነች ልጅ ናት። አስተዋይ ቁጥብ ናት። እና ስለዚህ ብሩኬና ሶሲ መጀመሪያ ላይ የሰሩት ስህተትም ቢሆን እንግዲህ ታውቃላችሁና ብሩኬ ስህተቱን አምኖ ይቅርታ ጠይቋል። ሃይሚም ደግሞ ለሰላያዛት እንግዲህ በኦቱ ይቅርታውን አልተቀበለችም ነበር ማለት ነው። አሁን ላይ እዚህ ላይ ደርሷል ማለት ነው። በርግጥ ያው ታውቃላችሁ አንዳንድ ጊዜ የምትወዱት ሰው ሲያጠፋባችሁ በጣም ይሰማችኋል። ስሜቱ እጅግ በጣም ጥልቅ ነው፣ እጅግ በጣም ከባድ ነው። በዚያም ደግሞ እንረዳታለን ሃይሚን ማለት ነው። እና ስለዚህ ይሄ ዝንጅብል ሰውዬ ግን ማለት ነው ጭራሽ እኮ ከልክ አልፎ እንደዚህ መሳፈጡ ተሳፈጠ። ሃይሚ ብሩኬን ስለምትወደው ነው። ብሩኬም ደግሞ ይወዳታል። እውነቴን ነው የምላችሁ፣ በጣም ነው የሚወዳት። ብሩኬ እንደሚወዳት መረዳት ካለባችሁና ከገመታችሁ በተደጋጋሚ ከዚህ በፊት አፈቀርኩ ብላ ከትምህርት ቤት ጓደኛዬ ፍቅር ይዞኛል ብላ ማለት ነው ሃይሚ ስትመጣ ያን ጊዜ ብሩኬ ምንድነው ያላት? ለምንድነው እንደዚህ የምታረጊ? ለምን ትጎጂኛለሽ? ለምን ትጎጂኛለሽ? ምን አደረኩሽ? በቃ እያላት ነበር። ያኔ መውደዱን ብሩኬ እንደሚያፈቅራት መረዳት ይቻላል። እውነቴን ነው የምላችሁ። እና ብሩኬ በጣም የዋህ በጣም ደግ ልብ ያለው አስተዋይ ጨዋ ነውና ነገሮች አንዳንድ ጊዜ ይገኑበታል። ሲናገር ችሎ ሲናገር አንዳንድ ሰው ምንድነው ነገሮች ይገኑበታል። እና ያ ነገር ይመስለኛል ብሩኬ ላይ ያለው ስሜት የሚሰማው። እና ስለዚህ ሁላችሁም ደግሞ ተረጋግታችሁ በተረጋጋ መንፈስ አስባችሁ ብትነጋገሩ እጅግ በጣም ደስ ይለኛል። ብሩኬ ደግሞ በውሳኔ አትቸኩል። ምክንያቱም ለመለየት ብዙ እንደዚህ እንትናትበል። በርግጥ አንዳንዴ ፈተና ይበዛል። ፈተና ደግሞ ለበጎ ነው። ያንን ፈተና መውጣት አለባችሁ። እንደምንም እንደማንም ብላችሁ ፈተናውን ማሸነፍ አለባችሁ። ያንን ፈተና ካለፋችሁ እናንተ ጀግኖች ናችሁ። ብዙ ያለማችሁ ብዙ ያሰባችሁ ወደፊት የልጆቼ እናት የአራት ልጆቼ እናት እያልክ ብዙ ተስፋ ሰጣችሁ ለኛም ለተመልካቾች ብዙ ተስፋ ሰጣችሁናል። ስለዚህ አሁን ላይ ደግሞ በመሐከላችሁ የሚመጡ ሰዎች እናንተን ለማለየት የሚያደርጉትን ነገር እናንተ ደግሞ ይበልጥ በር መክፈት የለባችሁም። ሃይሚዬም ደግሞ ተረጋግታ ማሰብ አለባት። በርግጥ በጣም ጎበዝ ልጅ በጣም አስተዋይ በጣም ጀግና ልጅ ነችና ነገሮችን በማስተዋል አድርጋችሁ በተስፋ እንጠብቃለን ታርቃችሁ እንደምትመጡ ማለት ነው። እውነቴን ነው የምላችሁ። ብሩኬ በጣም ጎበዝ ነው። ዛሬ ያደረገው ነገር እጅግ በጣም የሚገርም የሚደንቅ ነው ማለት ነው። ሶሲ ግን ትንሽ ዛሬ ከልክ ያለፍሽ ይመስለኛል። ምክንያቱም ትንሽ ስትናገር የነበረው ዳኒን ይሄ ካንቺ አይጠበቅም። አባትሽን የምትወጂ ከሆነ የሰውን አባት ከፍ ዝቅ ያደረግሽ እንደዛ መሳደብ የለብሽምና ትንሽ የምታከብሩ የምትወጁ ነበረ ትናንትና ዳኒ። ዛሬ ላይ ደግሞ ትንሽ እንትን ሲፈጠር ሚስቴክ ሲፈጠር ያንን ነገር ተጠቅመሽ ብዙ ላፊ ቃላቶችን ስትናገሪ ነበርና ለማንኛውም ሰከን ብቲ በጣም ደስ ይላል። ግን ብሩኬ የፈራው ነገር መሆኑ በዳኒ በኩል ስለ ሃይሚ ያለው አመለካከት በጣም ያሳዝናል። ለማንኛውም ሃይሚ የማመናቀቷታል እና ዳኒም እንግዲህ ካለህበት ጋር ጥልቅ ባህር ውስጥ ብትወጣ እመክርሃለሁ። ወደ ህይወትክ ተመለስ፣ ወደ ሶሲ ተመለስ። ብሩኬና ሃይሚ መቼም ቢሆን ሊለያዩ አይችሉም። አታስብ ዳኒ፣ እሺ? ያሰብከው ነገር አይሳካልህም፣ እመን።